በጣም አሪፍ ዋው ለቀኝት ባንድባካች ትችላላችሁ ያው እንግዲህ ሁሌ እንደምናደርገው መጀመሪያ ተጨማሪ አንድ ሳምንት እድሜ ሰጠን ክብር ምስጋና ለፈጣሪውና መስግነን እንጀምርና ሁለተኛው ሰላምታ ያው እንግዲህ ለጥ ብለን ነው እጅ የምንነሳው ዛሬ አዳራሹ ግጥም ብሏል እንኳን ሰላም መጣች ሴት ይበዛል ወንድ ይበዛል ዛሬ ባላንስ አድርገዋል በዓለም አቀፍ ደረጃ የባላንስ ቀን እየተከበረ ነው ዛሬ እኔ ወንድ ሲበዛም ሴት ሲበዛም ብዙ ጊዜ ለምን እንላለን ዛሬ ግን በቃ እኩል ነው ያለው ስሜትና ለዛም ነው እንግዲህ ባላንስ አድርጓል ያልነውና እንኳን ደህና መጣችሁን በላችሁ በድጋሚ እንኳን ደህና ብዙ አዳዲስ ነገሮችን ያዛርገናል ዛሬም እንደተለመደው ሳምንቱ እንዴት አለፈ እንባባላለን ይህ ልጅ ይመጣል ሲባል አይመጣም ሲባል ይመጣል ይሄ የዘመኑ ቲክቶክ ላይ ያለው ንግግር የወሰደው ይመስላል ይሄ ማትገመቱን ዛሬ አሁን አልገመትንም መጣል እንኳን ደህና መጣ በሉት ባለሴፍሻ እንደ ጊዜው ክትፎ ገባውጣውንኩ እንደ ክትፎ ይመጣል ሲባል አይመጣም ሲባል እንትን በቃ የሆነ ባህሪ ለውጥ ያያዩብ ነው አይደለም ሴፍሻ ያው ስራዎች ታውቃለህ ሰሞኑን እንቅስቃሴው ትንሽ እንደው የማትገመቱን ሲባል ግን እኔ የዘንድሮ ቀልዶች ያው የኛ ጊዜ ተስፋዬ ካሳ ነከበበው ጆኮቹ የሆነ መነሻና መድረሻ ናቸው አሁን ግን ኦድ ነገር ነው የሚያስበው ትውልዱ የማትገመቱን አሁን ምንድነው አሁን በቀደም አንዱ ምን እንዲሰማው ማትገመቱን በፍጹም ምክንያቱም ያስነጥሳል ብለው ሲጠብቁ አስል ያለቅሳል ብለው ሲጠብቁ ብድር ተበደርና ይሄ ሰውዬ በቃ ይጠፋል ሲሉ ሰርፕራይዝ አድርጋችሁ አምጣና ክፈል ለክሶ ላይ ራሱ እንኳን ጥቁር አልነበር የሚለበስ ነጭ ማትገመቱን ሰርግ ቤት አልሰበውም እኮ በለገባ አይነት ነው አሁን አይነት ጆክ ነው የሚመጣብን ለዛም ነው እንግዲህ ሳይገመት ዱብ ብሏል እንኳን ደህና መጣ ያው እንግዲህ ባሳለፍነው ሳምንት በዓለም አቀፍ ደረጃ የዓለም ዋንጫ ተጀምሯል ዓለም ዋንጫ ላይ የምትደግፉት ቡድን አለ ሰዓቱ ግን በጣም ሌሊት ነው አው እንግዲህ 9 ሰዓት ምናምን የቤጂንጉን ኦሎምፒክ አስታወሰኝ በቤጂንግ ኦሎምፒክ ትዝላችሁ እንደሆነ እና ኃይሌ የሮጡበት ሰዓት እኮ ሌሊት 9 ሰዓት 10 ሰዓት ነው ኃይሌ ስለሆነ እና ያለ በጊዜው በጣም ማስታወሰው ኢትዮጵያ ስለምትሮጥ ኮሜዲያን ደረጀ እነሱ ሰፈር አንድ ጻል ልጅ አለና ደሬ እናንተ ቤት ልደር አለው አዎ እና ገብቶ ማታ ልክ 5 ሰዓት ሲል በቃ አንዳንዴ ያለ አይደለ እስከ 5 ጠበቀና 5 ላይ ተኛ ሩጫው ስንት ሰዓት ጀመረ 9 ሰዓት አይቀስቀስ የተባለ 9 ሰዓት ላይ ኃይሌ ከፊት ሲሆን ጊዜ ይሄንንማ ታሪክ ብለው ተነሳ አሉት እንደ ተነሳ ምን ቢል ጥሩ ነው ዳሬ ስንት ለስንት ናቸው ዘንድሮ የሚመስለኝ አሁን ደግሞ ይገላበጣል የለመድነው የቻይናውን ሩጫ ስለሆነ ሲቀሰቅሱን ጥሩ ነሽ እየመራች ነው ኢትዮጵያ ስንተኛ ነች አቡሳት የዘንድሮ የዓለም ዋንጫ ብዙ ችግሮች አሉበት ከነ ብዙ ችግሮቹ እንግዲህ ከኳታር ጋር ሲመዘን በጣም ደብዘዝ ሊል ይችላል እየተባለ ነው ወደ አሜሪካ መግባትም ራሱ ፈተና እየሆነ ነው ብቻ የምንለው ነገር ምንድነው አፍሪካን ወክለው የሄዱት ቡድኖች ታሪክ ሰርተው እንዲመለሱ እንመኛለን የመክፈቻው ጨዋታው ደቡብ አፍሪካ ከሜክሲኮ ነበረ የዘንድሮውን የዓለም ዋንጫ ደቡብ አፍሪካ በበርካታ አፍሪካውያን ባለመደገፍ ታሪክ ሰርታለች ለምን ግልጽ ነው ደቡብ አፍሪካን በተለይ አንዳንዶች ስደተኛ ጠል ሆኑ ተቃውሟቸውን እንደውጡ በማለት ብቻ ሳይሆን የተለያዩ ዘግናኝ ነገሮችን በመፈጸም ሆነ በዛም ብዙዎች ተቃወሙት ብዙዎች አልወደዱትምና ያው እንደምታዩት ነው ናይጄሪያውያን አፍሪካውያን የሜክሲኮን ማሊያ ለብሰው ነው ሜክሲኮን የደገፉት Nigerian all up in Mexico
ከዚህ ነገር ግን የሆነ ትምህርት መውሰድ ያለብን አይመስልህም? ተጫዋቾቹ በዚህ ጉዳይ ላይ እኮ በቀጥታ ላይ ሳይተፉ ይችላሉ፣ ግን ገፈቱን የተቀበሉት ስቴዲየም ውስጥ እየተጫወቱ ሲሸነፉ ሌላው ደስ ሲለው አፍሪካዊ ያዩት እና ተቋማቸውን የገለጹት ተጫዋቾቹ ናቸው። ይህች ምድር ባለቤትነቷ የመሬት ባለቤትነት እግዚአብሔር ነው። ውጡልኝ እንዲህ ያ ስሜት መጨረሻ ላይ እንግዲህ እንደምታዩት በርካታ ህዝቦችን ሊያስቀይም ግድ አለ። አፍሪካውያን ሳይቀሩ የሜክሲኮ ሆኑ ተሻግረው። ስለዚህ ጥሩነት ሁሌም ጥሩ ነው። መጥፎ ማድረግ የት ቦታ እንደሚጎዳን አናቅም አይደል? እኔ የገባኝ እንዴት ነው? ከዛ ውጭ እንግዲህ የዓለም ዋንጫው ተጀምሯል። በምርቃት እንጀምረዋ። ሲንግል ሆናችሁ ይሄን የዓለም ዋንጫ እያያችሁ ላላችሁ ቀጣዩን የዓለም ዋንጫ ተጣምራችሁ ለማየት ያብቃችሁ። የሲንግልነት የመጨረሻ የዓለም ዋንጫ ያድርግላችሁ። ተከራይታችሁ ይሄን የዓለም ዋንጫ የምታዩ የሚቀጥለውን የዓለም ዋንጫ አከራይታችሁ ለማየት ያብቃችሁ። በ14 ኢንች ቴሌቪዥን ይህንን የዓለም ዋንጫ የምታዩ ቀጣዩን የዓለም ዋንጫ እዛው ፖርቹጋል ወይ ሞሮኮ ወይ ስፔን ሄዳችሁ ስቴዲየም ውስጥ ለማየት ያብቃችሁ። ምንድን ያስታውቃችሁ? ላይ የተለያዩ ጉዳዮች ይነሳሉ። የሳምንቱ አነጋጋሪ የክስተት ቪዲዮዎች ተወዳድረው ተሸላሚም አለ። ባሳለፍነው ሳምንት አነጋጋሪ የሆኑ ቪዲዮዎች ይቀርባሉ። ከዛ ልክ እንደ ኦስካር ጎስቱ እንባባላለን። እስኪ ባሳለፍነው ሳምንት አነጋጋሪ ከሆኑት ቪዲዮዎች መካከል የመጀመሪያው ይህ የሰርግ ቤት ጭፈራ ነው። እስኪ ቪዲዮ መናሰይ ይስጋለን ፈታን ያለው ተሻለ እንዴት እንዳስቀመጠ አይታችሁታል አይደል? የሳምንቱ አነጋጋሪው ሁለተኛ ቪዲዮ በሶሻል ሚዲያ እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው። እግዚአብሔር ደግሞ በትዳር ውስጥ ያስቀመጠው በረከት ስላለ እሱን አቺቭ ያደርጋል። ምንድን ነው ያወራው እኮ የዘንድሮ ፖድካስት ይገርማል። ቆሰቆሴን ታውቃላችሁ። እኛም እዚህም እኔም ጋር እኮ ብዙ ችግር አለ። ልናገረው እንነጋገር። እኔ አሁን ብዙዎች ዶሮ ወጥ ስበላ ብዙ የችግር ጊዜ ያሳለፍኩ አይመስላል። ስንት የመከራ ጊዜን ግን ሳልመን እየበላው ያሳለፍኩ ሰው ስንት የመከራ ጊዜ። አሁን የግል ጀት ስላለኝ አንዳንዶች እንደው አለፈለት ምናምን ብለው ያወራሉ። ያን የመከራ ወቅት እኮ እኔ በቢዝነስ ክላስ ስንት ስሰቃይ የነበርኩ ሰው እኮ ነኝ። በእናታችሁ በጣም እኮ ነው የሚገርም። አሁን አንዳንዶች ሰይፉን ፌራሪ ነዳ ምናምን ይላሉ። አቤት የመከራ ቀን አልፏል። በመርሴዲስ ስንት መከራ አይተን ነው እዚህ የደረስነው። በቢኤምደብሊው ያዳገት እኮ ተገፋ አይደለም እንዴ? እንደዛ እንደማለት ነው። እንዴት ነው? እኛም ችግር አለ። የሳምንቱ አነጋጋሪ ቪዲዮ ቁጥር 3 ትራፊኮች ናቸው። ሰብአዊነት ይታይባቸዋል። ያው እንግዲህ የአህያ መብት ተከራካሪዎች አሉ፣ የውሻ መብት አለ፣ እግዚአብሔር በአምሳሉ የፈጠረው የሰው ልጅ መብት ተከራካሪዎች አሉ። በተለይ ደግሞ ከውሻ መብት ጋር በተገናኘ ይሄንን ድርጊት በማድረጋቸው እነዚህ ትራፊኮች በተለይ ኮንስታብል ይድነቃቸው መነጋገሪያ ሆኗል። እንደሚታወቀው የአህያ መብት ተከራካሪዎች አሉ፣ የውሻ መብት ተከራካሪዎች አሉ፣ በአምሳሉ የፈጠረው የሰው ልጅ መብት ተከራካሪዎች አሉ፣ የተለያዩ መብት ተከራካሪዎች አሉ። የኮንስታብል ይድነቃቸው ጉዳይ ሀዘኔታን የሚያሳይ ነው አሉ። እናንተስ እንዴት ትስማማላችሁ?
ስለዚህ የሳምንቱ ሶሻል ሚዲያ አነጋጋሪ ቪዲዮ ኮንስታብል ይድነቃቸው ኢንስፔክተር ይድነቃቸውን እንደ አቀባበል ሰላም ነው ወይ ኢንስፔክተር? አለን እግዚአብሔር ሁሉ አማን ነው። ሁሉ መልካም። ያው እንግዲህ የሳምንቱ ምርጥ ሰብአዊነት ተብሏል። ስላንተ ግን ስሰማ ካሁን በፊትም ብዙ ግጭቶች ላይ ሰዎች ተጎድተው እንዲሁ በማገዝ ትታወቃለህ። አዎ ያው እንደዚህ አይነት ነገሮች የሙያ ግዴታም ስለሆኑ መጀመሪያም አደጋ ቦታዎች ላይ በተለይ ሌሊት ላይ ካልሆኑ የቀን አደጋዎች ላይ ቀድሞ ከፖሊስ ውጭ ሊደርስ የሚችል ስለሌለ አካባቢ ላይ ያለው ማህበረሰብ ጋር በመተጋገዝ ይሄ የሙያህም የቆምክለትም ዓላማ ስለሆነ ይሄ ነገሮች ያው ይደረጋሉ አሉ። ሰዎች እንደሚቀርጹ አታውቅም። ውሻዋ ተገጭታ ነው አይደለ? አዎ ውሻዋ እዛው አካባቢ ላይ ቢያንስ ከ20-25 ቀን በፊት አካባቢ ነው የተገጨችው። እንደተገጨችውም እንዳጋጣሚ እዛ ቦታ ላይ የነበረ የኛው የስራ ባልደረባ ሳጅን ተስፋዬ ይባላል ሮጣ ወደሱ ስር ነው የወደቀችው እና ከዛ እዛው እኛ የምናርፍባት ሴንተር ያለች እዛው አካባቢ ጋር ተኛች። በዛ የሚያልፉ ሰዎችም የኛ አባሎችም ምናምን ያው ምግብ ምንም በመስጠት እዛ ጋም ሌላ አንድ ፋስት ፉድ የሚያዘጋጅ ልጅ አለ። እሱም ምግብ ይሰጣታል። እሱን እየተጠቀመች እዛው አካባቢ ጋር ይተኛል። በቃ ውሻው ከዛ አካባቢ ጋር መሄድ አይችልም። ጉዳቱ የመጀመሪያ ወገቡ ነበረ። አሁን በሂደት ወገቡ እየተሻለው የግራ እግሩ እዚህ አንጓው ጋር ኖርማል በቃ ይሄ ተሰብሯል፣ ተላቋል። ሊረግጥበት ሲፈልግ ወደዚህ ይለጠፍበትና በዚህኛው ፓርት ነው የሚረግጠው። በጣቶቹ እንደዚህ መርገጡ ቀርቶ በዚህ እንደዚህ ይረግጣል። ከዛ እዛው አካባቢ ያው እንደዛ ሆነ 3 ቀን 4 ቀን ምናምን አይቻታለሁኝ። ከዛ በኋላ የዛን ቀን ሳስበው ይሄን ነገር በሆነ ነገር ደግፌ ባስርላት በቃ ኖርማል በደንብ መርገጥ ይችላል ማለት ነው ብዬ ላይ ከፋልኩኝና ፋርማሲ ያለ እዛ ሄጄ 40 ብር ፋሻ ገዛውኝና ካርቶንም ከዛው ከነሱ ለምኜ መጣው። ከዛ አሁን ስለ ካሜራ ስለምናምን ምንም ወደ ውስጤም አልወሰድኩትም። በቃ ውሻዋም እዛ አካባቢ ላይ ረጅም ጊዜም ስለቆየ ከኛ ጋር ተላምዷል። በቃ ከዛ አካባቢ አይደለም ሌላ ሰው ምናምን ሲንደም የመጮህ ባህሪ አለበት። ከኛ ልጆች ጋር ምናምን መኪና ለማስተላለፍ እንኳን ከዛ ጋር ተነስተን ወደ መሃል መንገድ ስንገባ እንደምንም እየተንፋቀቀ እኛ ነው የሚከተለው። ከዛ እዛች ጋር ቁጭ አልኩኝና አሳሰርኩለት። በዛ በፋሻው ምናምን አሰር ወተትና ዳቦ ምናምን ገዛውኝና ሰጠውትኝ። ከዛ እኔ ወደ መደበኛ ስራዬ ምናምን ቀጠልኩኝ። ከዛ በማግስቱ እንዳለ ቲክቶክ ምናምን ነገር ተጥለቅልቋል። ያው እንግዲህ እኛም የሳምንቱ ምርጥ ቪዲዮ ብለን ነው እኮ የሸለምነው ነው። ኢንስፔክተር ይድነቃቸው በፊት በበጎ አድራጎት ስራዎች ውስጥም ስምህ ይነሳል። በኋላ ላይ ነው እንግዲህ ሳጠያይቅ ኢንስፔክተር ይድነቃቸው የተለያዩ የበጎ አድራጎት ስራዎች ውስጥም ይሳተፋል ብለውኛል። እውነት ነው? ይሄ ትክክል ነው። በፊት ቅንነት የበጎ አድራጎት የሚባል የቴሌግራም ግሩፕ ነበር። የፕሮግራሙን እንዳጋጣሚ የሬዲዮ ፕሮግራም እየሰማ ነው። የእናንተ 107 ላይ እነ በርናባስ የሚያዘጋጁት ፕሮግራም የእነሱ አድማጮች እዛ ያለ ነው። የራሳችን የቴሌግራም ግሩፕ ከፈትንና በዛ በግሩፑ የተለያዩ በጣም በርካታ ለተማሪዎች ደብተር ለበጎ አድራጎት ድርጅቶች የተለያዩ ደረቅ ምግቦችን የጽዳት ዕቃዎችን ምናምን በማሰባሰብ እንደዚሁም ዘኪ ማማዝናሽን የሚንከባከበው ጋር ከሱ ጋር ራሱ የጎዳና ሻወር በምናምን ነገር እዛ ይሰሩ ነበር። እዛ ራሱ እየሄደን ያው አቅመ ደካሞች ምናምን ገላቸውን ማጠብ፣ ወንዶቹን ጸጉራቸውን ማስተካከል ምናምን እንደዚህ አይነት በጎ አድራጎት እንደዚሁም በተመሳሳይ በየ3 ወር ቋሚ የደም ልገሳ ፕሮግራምም አለን። በዛ ላይ እንሳተፋለን። ምክንያቱም ውሻ መንከባከብህ ዝም ብሎ የሚመጣ አይደለም፣ ውስጥ ያለ ሰብአዊነት አለ ማለት ነውና የሰውን አስተያየት አሁን ቪዲዮ እየተንሸራሸረ ነው፣ ብዙዎች አይተውታል። የሰውን አስተያየት እንዴት አገኘው? ለየት ያለ አስተያየትስ ምን አጋጠመ? ውሻውን ካከምኩ በኋላና ከዚህ ከቪዲዮ ጋር ምናምን ነገር ባለው የሚዲያዎቹ ስርጭት ምናልባት ኖርማሊ አሁን ከዚህ ከመልካምነቱ በተጨማሪ እንደዚህ በተፈጥሮዬ ውሻ በጣም ወዳለኝ። ከዛ ውጪ ሚሊተሪ የሆነ ደግሞ ውሻ ልጠለው አትችልም። ምክንያቱም ሚሊተሪ ስትሆን አጋዣችን ነው። አንድ እኮ የሰራዊት አባል ነው ውሻ ራሱ። አሁን በእኛ ተቋም በርካታ አነፍናፊ ውሾች አሉ። እነዛ አነፍናፊ ውሾች ከኛ ጋር የተለያዩ ፌስቲቫሎች ምናምን በሚኖሩ ሰዓት ህዝብ መጥቶ የሚስተናገድ ቦታ ቀድመህ የምታስፈትሸው ከኛ በተጨማሪ ውሾቹን ነው። ስለዚህ ለእኛ አንድ የስራ አካሎች ናቸው። በቃ የስራ ባልደረባ ነው። ስለዚህ ኖርማልም ደግሞ ካየው ውሻ ከጥንት ጀምሮ የሰው ልጅ ወደ ምድር መቶ መኖር ሲጀምር የመጀመሪያም ያላመደው እንስሳ ውሻ ነው። ስለዚህ ውሻ ድንቅ ተፈጥሮ ያለው ታማኝ ጓደኛ የምታደርገው ፍጡር ስለሆነ እሱም መርዳት ደግሞ እንደ ፖሊስም ሰብአዊነትን ማሳየት የሙያውም ኢቲክስ ያዘዋል። ሲደመር
እኔ እንደራሴ እንደግል የማስበው የሥራ አጋሬ ነው ብዬ ነው የማስበው። ምክንያቱም ይሄኛው ኖርማል የጎዳና ውሻ ይሁን እንጂ ያው ዝርያው ውሻ በሚለው መጠሪያ እስከሚጠራ ድረስ የራስ አካል ስለሆነ ከዛ አንፃር ይህን ነገር አይቼዋለሁ። ወደ አስተያየቶች ምናምን ሲሄድ ያው በርካታ ደሳስ የሚሉ የማትጠብቃቸው የሆነት የሰው ልጅ ይችን ነገር እኔ ያደረግኩን ይህን ያክል ደረጃ ድረስ ይሄዳሉ ወይ የሚል ወደ ውስጤ የጫሩብኝ አስተያየቶች አሉ። ያው የተለያዩ ነቀፌታዎች ምናምንም አሉ። እንግዲህ ያንን ነቀፌታውን አስተያየት የሚሰጠው ሰው ውስጡ የሚያዘው ነቀፌታ ነገርን እንዲያደርግ ነው። መልካሙን ነገር የሚጽፉት ውስጣቸው መልካም የሆኑ ሰዎች ናቸው። እዛ ቦታ ላይ ቢመጡም እኔ ያደረግኩትን ነገር ሊያደርጉ የሚችሉ ሰዎች ናቸው ብዬ ወስደዋለሁ። ከዛ ውጭ ግን ተቃራኒ ያልሆነውን ከሌላ ነገሮች ጋር ከምናምን ጋር አገናኝተው የሚጽፉ ሰዎች አሉ። እነዛ ደግሞ ውስጣቸው የሚያዛቸው ያንን ነገር እንዲያደርጉ ስለሆነ እኔ ከምንም አልቆጥረውም። የሁሉንም በጸጋ አቀበሏለሁ። የሚጠቅመኝንም የሚያስተምረኝንም ወስደዋለሁ ማለት ነው። ያው እንግዲህ የሳምንቱ አነጋጋሪ ቪዲዮ ተመርጧል። ኢንስፔክተር ይድነቃቸው ቪዲዮ። በነገራችን ላይ እኔ ብቻ ሳልሆን ሽልማት የሚያዘጋጀላ አካል አለ። ሞቅ አድርጋችሁ ወደዚህ እስኪ ወይዘሪት ፌቨንን እስኪ ወደዚህ ጋር ሰላም ነሽ? ሰላም ነው ወይ? እንዴት ነሽ? እንዴት ነሽ ሴፍሻ? አለን እግዚአብሔር ይመስገን። ሽልማት ለኢንስፔክተር ይድነቃቸው ተዘጋጅቷል። አዘጋጅተንለታል። እናንተ እነማን ናችሁ? እኛ እንስሳት ትኩረት ይሻሉ የሚባል ንቅናቄ ነው። ኢትዮጵያ ውስጥ በደንብ ይታወቃል። እንስሳት መብት ላይ ነው የምንሰራው። የእንስሳት ማስጠለያ ሼልተሮች አሉን። በቅርብ ጊዜ ኢንተርናሽናል አዋንትኖችን ሪኮግኒሽን አግኝተናል በተለያዩ ዓለም አቀፍ ጣቢያዎች እና እየሰራን ያለነው እንደዚህ አይነት ደግሞ ሰዎችን ማበረታታት፣ ውሾችን ሰብስበው ማኖር እንስሳትን ሳይሆን ማህበረሰብ ቅየራ ነው የምንሰራው። በጣም ደስ ይላል አይደል? ምናልባት ወይዘሪት ፌቨን የሰው ልጅ መብትስ ላይ ምን ያህል እየሰራችሁ ነው ብሎ የሚጠይቁ እኮ ይኖራል አሉ። ምን መሰለ አሁን ይሄ እንስሳት ትኩረት ይሻሉ ሁለት ድርጅት ነው ያለን። አንደኛ ሆልነስስ ፎር ኦል ክሬሽን ቻሪቲ ኦርጋናይዜሽን ይባላል። እሱ አረጋውያን፣ ሴቶች፣ ህፃናት ብዙ ድጋፍ እናደርጋለን። የእንስሳ ማስጠለያ ሼልተራችንም እዛ ውስጥ ነው ያለው። እንስሳት ትኩረት ይሻሉ ደግሞ ፎከስ አድርጎ የሚሰራው የእንስሳ መብት ላይ ነው። ስለዚህ ለሁለቱም ነው የምንሰራው። በዚህ በጣም ይሄ በሁለቱም። ስለዚህ ለኢንስፔክተር ይድነቃቸው ተቋማችሁ ያዘጋጀው ሽልማት አለ። አዎ ይሄ እስካሁን ለማንም ሰው አዋርድ ሰጥተን አናውቅም። የመጀመሪያ አዋርድ ለሱ ነው። ምን የተፈጠረው ሰኞ ማታ ነው መሰለኝ፣ አላቅም መቼ እንደተፖሰተ ሶሻል ሚዲያ ጠዋት ማክሰኞ ጠዋት ተጨናንቋል። በጣም በብዙ ቪዲዮ ተጨናንቋል። ሜንሽን ተጨናንቋል። ፈልጉትና ይሻለም የሚሉ ሰዎች ብዙ ነበሩ። ቪዲዮ ሰራው አስፈለኩት። ከዛን ሳየው ከዚህ በፊት ኮሜንት እየጻፈ የሚያበረታታኝ ሰው ነው ሆኖ አገኘሁት። ቅድም እንደውም ሲናገር ትራፊክ ነበር። ፖሊስ መሆን ግን አላውቅም ነበር። አይ በብዙ የበጎ አድራጎት ስራዎች ላይ ይሳተፋል ኢንስፔክተር። ይሄም ደግነቱና ጥሩነቱ ሰብአዊነቱ የመጣውም ዝም ብሎ እንዳልሆነ ነው የገባኝ። እኔ ቅድም ስለ ደቡብ አፍሪካ ብሔራዊ ቡድንና ስለ ደቡብ አፍሪካ አንስቼ ነበረ። ጥሩነት የቱ ጋር እንደሚከፍለን ግልጽ ነው። መጥፎ መሆን ደግሞ የቱ ጋር ነገር መልሶ እንደሚጎዳን ደግሞ አናውቀው እና ጥሩነት ለራስ ነው ይባላል። መጥፎ የሆነ ነገር ደግሞ ስንሰራ ለምሳሌ እነዚህ ተጫዋቾች ኳስ የተጫወቱ በአፍሪካውያን ደጋፊዎች አልተደገፉ። ያ ማለት ደቡብ አፍሪካውያን በአንዳንድ ሰዎች ምክንያት ብዙ አፍሪካውያን አኩርፈዋቸዋል ማለት ነው እና ጥሩነት ልክ እንደዚህ በቃ ስንኖረው መልሶ ይከፍለናል ነው። አሁን ኢንስፔክተር እና እኛ እዚህ ጋር እንገናኛለን ብለን አስበን አይደለም። ያው ጥሩ አደረገ፣ እናንተም ጥሩ መሆኑን ተናገራችሁ፣ እኛም ተገናኘን እና ይህ ጥሩነት ሁሌም ሁላችን ዘንድ እንዲሆን ለማለት ነው። ኢንስፔክተር ይድነቃቸውን ያው እንሸልመዋለን። ሽልማት በኋላ ብዙ ጊዜ ንግግር አለ ኢንስፔክተር። ያው እንግዲህ ለዚህ ክብር መብቃቴ በጣም አመሰግናለሁኝ። ያው ይሄ ይሆናል ብዬ እኔ አልገመትኩትም ነበረ። ግን ያው ቅድም አንተም እንዳነሳው መልካምን ነገር ማድረግ የቱ ጋር እንደሚከፍል አይታወቅም። ለዚህ ክብር ስለበቃ ያው መጀመሪያ ፈጣሪን አመሰግናለሁ። ከዛ በመቀጠል ቪዲዮ ቀርጾ ለሚዲያ ያበቃኝ ልጅ እንዳጋጣሚ ቲክቶክ ላይ አውርቶኛል። ኤፍሬም የሚባል ልጅ ነው። እሱንም በጣም አመሰግናለሁ። ሁለተኛ ያው ፌቨን አንቺንም አመሰግናለሁ። ሲቀጥል ሰይድ አህመድ የሚባል ልጅ ደግሞ ረጅም ጽሑፍ ፌስቡክ ላይ ምናምን ነገር በመጻፍ ያው በደንብ ነገሮቹ ቫይራል እንዲወጡ እነሱ ማስተዋጽኦ ስላደረጉ እነሱንም ያው የእናንተንም ክሩ ከልብ አመሰግናለሁ።
ያው በጣም ደስ ብሎናል። እንግዲህ የሳምንቱ አነጋጋሪ ቪዲዮ ኢንስፔክተር ይድነቃቸው ነበረ። ሸላሚዋንም ወይዘሪት ፌቨንን ሸላሚውንም ሁለቱንም አመስግኑልኝ ተመልካቾች። አመሰግናለሁ። ስለዚህ ያው መነጋገሪያ ሆኗል አይደለ? ከሰው ነፍስ እስከ ውሻ ነፍስ ያሳስበናል። ብዙ ጊዜ ውሻ ነገር ሲነሳ እንደ ስንት የሰው ልጅ አምሳው ላይ የፈጠረው ጎዳና ላይ ያለ ስለ ጎዳና ውሻ እንጨነቃለን የሚል አለ። ግን ሁሉም የእግዚአብሔር ነፍስ ነውና ለውሻም ለሰውም በአጠቃላይ ነፍስ ላለው ሁሉ የሚኖረን አክብሮት እንደተጠበቀ ይሁን ለማለት ነው አይደል? ኢንስፔክተርና ዋው እንደው የትራፊክ ነገር ከተነሳ በሳምንት ውስጥ በጣም አነጋጋሪ የሆኑ ሁለት ነገሮች ተፈጥረዋል። አይታችኋል? የመጀመሪያው እንግዲህ ጋላቢውን ራቫ አያችሁት እንደ መልእክተ አላየሹ? ያው ምንድነው? አይ ሊበር እኮ ነው ቴኮፍ ለሚያደርገው ሪቦ እናት። ሁለተኛው ደግሞ ሃንግ ሰሪው ሲ ነው። እስኪ ግን በርዶት የተጠጋው አይመስልም? በታች ዝም ብዬ አሰብኩና እኔ ደግሞ የቤተሰብ ፎቶ አይመስልም? አስጠጉኝ ነገር አይዞሽ በአመት እስከ 5000 ሰው ነው። በጣም ከባድ እስከ 5000 ሰው ነው በመኪና አደጋ የምናጣውና አሁን የምናያቸው የመኪና አደጋዎች ደግሞ በቃ ይሄ ከአሽከርካሪዎች ጥንቃቄ ጉድለት የሚመስል ሴፍሻ በጣም እንደታዘብኩ ታውቃለህ። ሲኑ ትራኮቹ እኛ እንደምንነዳው አይደለም የሚነዱት። እንደ ቤት መኪና አይደለም። በቃ ከዛ በላይ እንደው በቃ የሚመለከተው አካል ካለ እነሱ ወይ በ20 ሁላ ቢሄዱ ወይ ወክባ ቢያደርጉ። በነገራችን ላይ ሲኖትራክ ሾፌሮቹ በእድሜ ከፍ ይበሉ። በቀደም ሬዲዮ ላይ ስንነጋገር ከ50 በላይ ቢሆኑ አለ እንግዲህ እኔ ማለት ነኝ ከ50 በላይ። ስለዚህ ሲኖትራክ የሚለው ስም ይቀርና በጣም ስለምንንቀራፈፍ ሲኖዳ አምጣው ሊሆን ነው ማለት ነው። አይ ምንድነው ትንሽም ሆኖ ወጣትም ሆኖ ያዋቂ ልብ ያለው አለ። አዋቂም ሆኖ ደግሞ እንደኛም ይፈነዳ አለ። ያዋቂ ፍንዳታ። ስለዚህ ምንድነው ሰውየው ባለበት እንግዲህ ለአቅመ መንዳት እስከደረሰ ድረስ ግንዛቤ ማስጨበጥ፣ በደንብ እየደረሱ ያሉ አደጋዎች ላይ ማውራት፣ በሰለጠነው ዓለም ላይሰንስ ማግኘት ልክ በዩኒቨርሲቲ ተምሮ እንደመመረቅ ነው። ልክ ላይሰንሱን አሁን በዱባይ ሲሰጥ መጨረሻ ላይ አንድ አዳራሽ ውስጥ ያለፉ ሰዎች ይቀመጡና ሃይዌ ላይ የደረሱ አደጋዎች በቪዲዮ ይከፈታሉና ተጠንቅቃችሁ ማትነዱ ከሆነ ከነዚህ አደጋዎች መሃል አንዱ የእናንተ ነው ይባላሉ። ስለዚህ ልክ እያሽከረከሩ የሆነ ነገር ህገወጥ ነገር ሊያደርጉ ሲሉ ያ ስዕል ትዝ እንዲላቸው ማለት ነውና እኛም ሀገር የሆነ መላ መደረግ አለበት ለማለት ያህል ነው። እንዴት ነው? ከባድ እኮ ነው አይደል? አስደንግጠው ሊጨርሱ ነው። ትራክሱ ደግሞ ትንሽ ቢቀነስ ያስደነግጣል። እጅግ መንገድን ነው የምስተው። ለእናንተ አይነት ደግሞ ይከብዳል። አንተ እግረኛ ስለሆንክ ነው። ተሳቅቅ ያለው አንተ ለምሳሌ ቅድም እኮ እዚህ ጋር ይሰራል የማትገመቱን የቪትስ ላይ የሲኖትራክ ተላክስ ግጠምላችሁ መልእክተም የማትገመቺ ሁኚ። ቆማ ቀረች ሲሉሽ ቁጭ በይ። ለማንኛውም እንግዲህ ባሳለፍነው ሳምንት የተለያዩ አዳዲስ ነገሮች ተከስተዋል። ለላኩልኝ ሁሉ ግን አመስግኗቸው እስኪ። በጣም እንዲህ ግን ቂቃ ያደረገን እናመስግን እንጂ ክብር ነው ያደረገኝ። ለማንኛውም አዲስ አበባ ውስጥ ሁለት ቦታዎች ላይ ያለው ሰርግ ካለ፣ ግራጁዌሽን፣ ማንኛውንም ድግስ እንዲያሳምራሉ ከቢር የወንዶች ልብስ አስመጪ ነው። ቻኖሊ በነገራችን ላይ ካርኒቮ ብሎ የከፈተው ሬስቶራንት መነጋገሪያ ሆኗል። ቦዬን ሁሉ ሳይቀር ከአርሰናል አስደስተውታል። ቻኖሊ ከዚህ ሁሉ ጭብጨባ ጀርባ አለና ለቻኖሊ ባካችሁ እናመሰግናለን።
በዚህ መዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም፣ የጽድቅ መንገድ ላይ ቆሙ ባካችሁ አግዙን የሚሉ የተለያዩ ወገኖች አሉ። የእነሱን ደግሞ የተመረጡ ቪዲዮዎች አይተን እንመለስ። የምትመለከቷት ልጅ የ7 ዓመት ልጅ ናት። በአካባቢው ባሉት ሐኪሞች ሞከርኩኝ፣ የመዳን ቻንስ አላት አሉኝ። እባካችሁ ወገኖች፣ አባቷም ከዳኝ፣ በሽተኛ ለምን ያሽ ብሎ አይረዳኝም፣ ሌላ ህይወት መስርቷል። እባካችሁ እኔ ግን ይችን ይዤ በአረብ ሀገርም ይዤ የመጣሁትን ጨረስኩኝ። አሁን ደግሞ ወደ እናንተ ፊት ቀረብኩኝ። እባካችሁ ልጄ ወልዳችሁ ስጡኝ። ሙስሊሙን በአላህ ይሆንባችሁ፣ ክርስቲያኑን በእግዚአብሔር ይሆንባችሁ። እርዱ ዘመዶችዋ፣ ወገን ለወገን ደራሽ ነውና ልጄ ወልዳችሁ ስጡኝ፣ የመዳን ቻንስ አላት አሉኝ። ኧረ ለአላህ ብላችሁ እባካችሁ፣ ኧረ ዘኑልኝ እባካችሁ፣ እባካችሁ። ስሜ የሸረግ ማረው ይባላል። የበሽታ አይነት የማህፀን ካንሰር ነው። የምታከመው በጥቁር አንበሳ ሆስፒታል ነው። ጨረርና ኬሞን ተጠቃሚ ነኝ። አሁን ግን ከበሽታዬ በተጨማሪ ሌላ ዳ መጣብኝና ልጆቼን ይዤ የሁለት ልጆች እናት ነኝ። ልጆቼን ይዤ ጎዳና ላይ ልወጣ ሆንኩኝ እና የኢትዮጵያ ሕዝብ ያላችሁን እንድትረዱኝ ስል በመድኃኒዓለም ስም እማጸናችኋለሁ። ደጋግ ኢትዮጵያውያኖች አሉ፣ በሀገር ውስጥም በውጭም በገንዘብም በጸሎትም የታመሙትን በማገዝ እግዚአብሔር የሚያስደስት ስራ የሚሰሩ። ለነዚህ የሰይፉ ኢቢኤስ ተመልካቾች ግን ቀብድ ነው እንደሚያደርጉት እናውቃለን። ስለ ደግነታችሁ አስቀድመን እናመሰግናለን። ዛሬ እንግዲህ በጣም አሪፍ ነው። ልዩ መዝናኛ ዝግጅቱ ሞቅ ነው ያለው። ተመልካቹ ደስ ይላል። ማማለ ሲቀርቡ ነው የምታውቁት። በነገራችን ላይ ዋው ዛሬ የመጡት ተመልካቾች እድለኛ ናቸው። ምንድነው በኋላ ላይ ነው የሚናቀው? ከመልቀስ በኋላ ሁሉም አዳዲስ ነገር ይቀርባል። ቅኝት እንዴት ነው የታለ? Kabir Noble Menswear.